የኢትዮ ኤርትራ ጉዳይ ከረር ብሎ እንደቀጠለ ነው። ሁለቱ መንግስታት አመራሮች መካከል የቃላት ጦርነቱ እንደቀጠለ ነው። አሰብ የሚለውን ጉዳይ የኢትዮጵያ መንግስት ጠበቅ አድርጎ ይዟል። በወታደራዊ ፖለቲካዊ አመራሮች በኩል የሚሰጡ ጠንከር ያሉ ማብራሪያዎች በኤርትራ በኩል ስጋትን ያሳደሩ ነው ይታያል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን በቦሌም ሆነ በባሌ። አሁን በተከበረው ምክር ቤት መግለጽ ፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። በኢትዮጵያ መንግስት በኩል የባህር በር መውጫ እንደዚሁም የዚሁ አካል የሆነው ወደብ ያስፈልገናል በሚል የሚጠቀሱ በርከት ያሉ ምክንያቶች አሉ። አንደኛው ምክንያት ኢትዮጵያ ከቀይ ባህር ውጪ የሆነችው ኢፍታዊ በሆነ መንገድ ነው በሚል ነው። ይህም እስከ ኤርትራ ሪፈረንደም ድረስ የሚዘልቅ የህጋዊነት ጥያቄ ሆኖ ይታያል። ኤርትራ በህዝበ ውሳኔ ከኢትዮጵያ ስትገነጠል በምን መልኩ ተገነጠለች የሚለው ጉዳይ በአሁኑ ሰዓት መለስ ብሎ የማየት ሁኔታዎችም እየታዩ መሆኑን የሚያመላክቱ መረጃዎች እየወጡ ይገኛሉ። ከዚህ ቀደም አንድ ከፍተኛ ወታደራዊ አመራር በሰጡት አንድ ቃለ ምልልስ ኤርትራ ከኢትዮጵያ በሪፈረንደም እንድትለይ ስትደረግ በጊዜው በኢትዮጵያ የሽግግር መንግስት እንጂ በህዝብ የተመረጠ የህዝብ ወኪል መንግስት አልነበረም፣ እናም በኤርትራ የሀገርነት ሂደት ላይ በራሱ ጥያቄ ያለን ሲሉም ተሰምተዋል። የታሪክ መዛግብት ወደ ኋላ ሲገላበጡ በእርግጥም በጊዜው የደርግ መንግስት የወደቀበት በህወሓት የበላይነት የሚመራው ኢህአዴግም ኢትዮጵያን የተቆጣጠረበት ወቅት ነበር። የኤርትራ አማጽያን አስመራን መቆጣጠራቸውን ተከትሎ በኤርትራ ጊዜያዊ መንግስት ተቋቋመ። የጊዜው የኤርትራ መንግስት ጊዜያዊ መንግስት ፕሬዝዳንትም ኢሳያስ ሆኑ። በኢትዮጵያ ደግሞ ገና ህገ መንግስቱ ያልጸደቀና ምርጫም ጭምር ያልተካሄደበት ወቅትም ስለነበር በአቶ መለስ ዜናዊ ፕሬዝዳንትነት የሚመራ የሽግግር መንግስት እንዲቋቋም ተደርጓል። የሽግግር መንግስቱ ስልጣንና ኃላፊነት የሚመነጨው ከህገ መንግስት ሳይሆን ለዚያ የሽግግር ጊዜ ብቻ እንዲያገለግል በተዘጋጀው ቻርተር በተባለው ጊዜያዊ ሰነድ ነበር። እናም ኤርትራ ላይ ህዝበ ውሳኔ እንዲካሄድ ሲደረግ የኢትዮጵያ መንግስት በሽግግር ላይ ነበር። ያንን ህዝበ ውሳኔ ፈቅዶ እንዲካሄድ የማድረግ በህዝብ የተመረጠበት ስልጣን ወይንም ማንዴት አልነበረውም። በኢሳያስ የሚመራው የወቅቱ አማጺ ቡድንም ሆነ የሌላ ሀገር ተገንጣይ አካል በነጻነት ፍለጋ ጦርነት ውስጥ የሚፈልገውን አካባቢ በኃይል ስለተቆጣጠረ ይገንጠል የሚል ዓለም አቀፍ አሰራርና ህግም የለም። ኢሳያስ በሚመራው የወቅቱ አማጺ ቡድንም ሆነ የሌላ ሀገር ተገንጣይ አካል በነጻነት ፍለጋ ጦርነት ውስጥ የሚፈልገውን አካባቢ በኃይል ስለተቆጣጠረ ይገንጠል የሚል ዓለም አቀፍ አሰራርና ህግም የለም። ያ የመገንጠል ጥያቄን አንስቶ ጫካ የገባው ኃይል በመጨረሻ ህዝበ ውሳኔ እንዲያካሂድ የግድ ዋናው ሀገር መፍቀድ አለበትም። በርካታ የመገንጠል ጥያቄን ያነሱ ቡድኖች በመጨረሻም ወደ ሀገርነት ደረጃ ያደጉትም በዚያ መልኩ ነው። ጎረቤት ሀገር ደቡብ ሱዳን ከ10 ዓመት በፊት ከሱዳን ተገንጥላ ሀገር የሆነችው በዚህ መልኩ ነው። ሌሎች ሀገራትንም በዚህ መልኩ አንድ ሁለት እያሉ መጠቃቀስ ይቻላል። እናም በኤርትራ ላይ ከቅርብ ጊዜያት ወዲህ የሚነሳው ጥያቄ የጊዜው የአቶ መለስ ዜናዊ የሽግግር መንግስት በኤርትራ የመገንጠል ህዝበ ውሳኔ እንዲካሄድ የመፍቀድ ስልጣን አልነበረውም የሚል ነው። ይህ ጉዳይ ዛሬም ድረስ አከራካሪ ሆኖ እንደቀጠለ ይገኛል። በጊዜው የነበረው የኢህአዴግ የሽግግር መንግስት ከዚህ ባለፈም የኤርትራን የህዝበ ውሳኔንም ውጤት ጭምር በመቀበል ኤርትራ ሉዓላዊ ሀገር ናት በማለትም እውቅናን የሰጠበት ሁኔታም ታይቷል። ሌላው ቀርቶ ኤርትራ ሀገር ሆና ከኢትዮጵያ ጋር የድንበር ጦርነት ውስጥ ገብታም ቢሆን የአሰብ ጉዳይ በራሳቸው በህወሓት ውስጥ ባሉ የፖለቲካና ወታደራዊ አመራሮች በኩል ጭምር በጸጸት መልኩ ሲነሳ አቶ መለስ ኤርትራ ጎን በመቆም አጥብቀው ይከራከሩም ነበርም። እነዚህ ሁኔታዎች በጽሁፍም በቪዲዮዎችም ጭምር ተዘግበው ዛሬም ድረስ የሚታዩ ሆነው ይስተዋላል። እናም አሁን ባለው ሁኔታ ከባህር በርና ወደብ ጋር በተያያዘ ከሚነሱት ጥያቄዎች መካከልም አንደኛው ነጥብ ሆኖ የሚታየው ኤርትራ ራሷ በምን አይነት የህግ አግባብ ከኢትዮጵያ እንድትገነጠል ተደረገ የሚለው ነው። ጥያቄው የመርህ የህግና ፖለቲካዊ ይዘት ያለው ሆኖ ይታያል። ጠቅላይ ሚኒስትር አብይ አህመድ በትላንቱ የፓርላማ ውሏቸው ኢትዮጵያ እንዴት ከባህር በር ውጪ ልትሆን ቻለች በሚለው ዙሪያ
የወሰነውን አካል ለማወቅ ወደ ኋላ ሄደን መዛግብትንና ሰነዶችን ለማገላበጥ ብንሞክርም የወሰነውን አካል ማግኘት አልቻልንም ሲሉ ተናግረዋል። ሌላኛው በኢትዮጵያ መንግስት በኩል የሚነሳው ጥያቄ የህዝብ ቁጥር ነው። ኢትዮጵያ ከናይጄሪያ ቀጥሎ በአፍሪካ ሁለተኛውን የህዝብ ቁጥር ያዘች ሀገር ነች። አሁን በስራ ላይ ባለው ህገ መንግስት የጊዜ ሰሌዳ መሰረት በኢትዮጵያ በየ10 ዓመቱ የህዝብ ቆጠራ መካሄድ የሚኖርበት ቢሆንም የጊዜ ሰሌዳ ቀሪ ሆኖ የኢትዮጵያ ህዝብ ቆጠራ በትንበያ ላይ የተመሰረተ ከሆነ ዓመታት ተቆጥረዋል። በዚህ መሰረትም በአሁኑ ሰዓት የኢትዮጵያ ህዝብ ቁጥር 130 ሚሊዮን እንደሆነ ይነገራል። የዛሬ 35 ዓመት አካባቢ ኤርትራ ከኢትዮጵያ ስትገነጠል ኤርትራን ጨምሮ የኢትዮጵያ ህዝብ ቁጥር 50 ሚሊዮን የሚደርስ አልነበረም። በአሁኑ ሰዓት 3 ሚሊዮን የሚገመተው የኤርትራ ህዝብ ተገንጥሎ ጠቅላላ የኢትዮጵያ ህዝብ ቁጥር 130 ሚሊዮን የደረሰ መሆኑ እየተነገረ ነው። ነገራችን ላይ የኤርትራ ህዝብ ቁጥር 3 ሚሊዮን ነው ይባል እንጂ በኤርትራ የህዝብ ቆጠራ ተካሂዶ ማያውቅም። አንድ ሀገር እንደ ሀገር ሲኖር ማድረግ የሚገባቸው ነገሮች በኤርትራ አይደረጉም። አንዱም የህዝብ ቆጠራ ነው። አሁን ባለው የኢትዮጵያ ህዝብ ቁጥር እድገት መሰረት በጥቂት ዓመታት ውስጥ 200 ሚሊዮን እንደሚደርስም ይነገራል። ፈታኙ ጥያቄም እየተነሳ ያለው እዚሁ ጋር ነው። ጠቅላይ ሚኒስትር አብይ አህመድ በፓርላማ ማብራሪያቸው የኢትዮጵያ ህዝብ በየዓመቱ 3 ሚሊዮን ህዝብን ይጨምራል፣ ይህ አሁን ካለው የኤርትራ ጠቅላላ ህዝብ ጋር እኩል ነው፣ እናም እየጨመርን ያለነው በዓመት የአንድ ሀገርን ጠቅላላ ህዝብ ያክል ነው ሲሉም ነው የተናገሩትም። መረጃዎች ኢትዮጵያን ጨምሮ 44 የሚሆኑ ሀገራት ወደብ አልባ መሆናቸውን ያሳያሉ። ከነዚህ ሀገራት ውስጥ ኢትዮጵያን ህዝብ ቁጥር የሚያክል ህዝብ የያዘ ሀገር የለም። እዚሁ ላይ የቆዳ ስፋቱ ሲደመር ደግሞ ኢትዮጵያ በህዝብ ብዛትም በቆዳ ስፋትም ትልቋ ሀገር ሆና ሳለ ነገር ግን ከባህር በር ውጪ ሆና ይታያል። መልሱ ግልጽ በመሆኑ የህዝብ ቁጥርና ወደብ ወይንም የባህር በር መውጫን ምን አገናኘው የሚል ጥያቄ ይነሳል ተብሎ አይታሰብም። ከዚህ በመለስ ሌላኛው በኢትዮጵያ መንግስት በኩል የሚነሳው የባህር በር ይገባናል የመከራከሪያ አመክንዮ ሐሳብ በጂኦግራፊያዊ አቀማመጣችን ዓለም አቀፍ ባህር እጅግ ቅርብ ሆነን ሳለ ኢፍታዊ በሆነ መንገድና በሴራ ከባህር በር ውጪ ተደርገናል የሚል ነው። በዚህም ጋር መረጃዎች የሚያሳዩት በአሰብ ቡሬ በኩል ኢትዮጵያ ከቀይ ባህር ያላት ርቀት ከ40 እስከ 70 ኪሎ ሜትር የሚደርስ ብቻ መሆኑን ነው። ይህም በአንዳንድ አቅጣጫ ያለው ቅርበት የእግር መንገድ ርቀት ወይንም ከማራቶን ሩጫ ርቀት በታች ሆኖም ይታያል። በእርግጥ ይህ እንዲሆን የተደረገው በቀኝ ገዢዎች ነው። የኤርትራን ካርታ በሚገባ ላስተዋለው ሰው የኤርትራ ካርታ የተሰራው ኢትዮጵያን ከባህር በር ውጪ ለማድረግ ነው ለማለት የሚያስደፍር ሆኖ ይታያል። ኤርትራ ከ1000 ኪሎ ሜትር በላይ ርዝመት ያለው ቀይ ባህርን ታዋስናለችም። የወሰን ከሰሜን ወደ ደቡብ ቁልቁል ወደ አፋር በረሃ ሲወርድ ደግሞ የበለጠ ወደ ኢትዮጵያ እየተጠጋ የሚሄድ ሆኖ ይታያል። ለዚህ አይነቱ ካርታ የተሰራው ኢትዮጵያን ከባህር በር ውጪ አድርጎ በማፈን ኤርትራን ጭምር ጠቅልሎ አንድ ሰፊ የምስራቅ አፍሪካን ቀኝ ግዛትን ለመፍጠር በማለም ነበርም። ሆኖም በኢትዮጵያ በኩል አንገዛም የሚለው ከባድ መከላከል በመፈጠሩ የባህር በሩን ሙሉ በሙሉ ዘግቶ በመከልከል አሁን ያለችዋ ኤርትራ እንድትፈጠር ማድረግ እንደተቻለ ታሪክ መዛግብት በሚገባ ቁልጭ አድርገው ያስረዳሉ። እናም ኢትዮጵያ ለቀይ ባህር በእጅጉ የቀረበች ሀገር ሆና ሳለ ነገር ግን ከቀይ ባህር ውጪ መሆኗም የታሪክ ሚስጥር የሆነው አሁን እየተነሳ ያለው ጥያቄ ኢትዮጵያን እንዴት ወደ ቀይ ባህርን መልሳት የሚል ሆኖ ይታያል። የኢትዮጵያ መንግስት ይህንን ጥያቄ ከጊዜ ወደ ጊዜና ከቀን ወደ ቀን እያጠናከረው ሄዷል። ነገሮች በዲፕሎማሲያዊና በሽምግልና አልሆነም በኃይል ወደሚፈቱበት ደረጃ እያመሩ ይመስላል። በኤርትራ በኩል ለሁሉም የኢትዮጵያ መንግስት መከራከሪያ ነጥቦች አንድ ባንድ ሌላ የተቃርኑ የመከላከያ ሐሳቦች እየቀረቡ ምላሾችም እየተሰጡባቸው ይገኛል። የኤርትራ ኢንፎርሜሽን ሚኒስትር የማነ ገብረ መስቀል ከተወሰኑ ጊዜያት ወዲህ የኤክስ ገጻቸው ዋነኛ ስራ በኢትዮጵያ መንግስት ለሚነሱ ጥያቄዎች እየተከታተሉ ምላሾችን መስጠቱንም ይታያል። ከዚህ ባለፈም ኤርትራ ለማንኛውም በሚል የራሷን ወታደራዊ ዝግጅቶችንም እያደረገች መሆኑን እየተነገረ ይገኛል። ዝግጅቱ ሰልጥነው የተቀመጡ የብሔራዊ ወታደር ወጣቶችን ወደ ጦሩ እስከ መመለስ የዘለቀ ውሳኔ ነው። በእርግጥ ፕሬዝዳንት ኢሳያስ ከ30 ዓመታት በላይ ኤርትራን የመሩበት መንገድ የኤርትራ ወጣቶችን ባለማስደሰቱ ከፍተኛ ቁጥር ያላቸው ኤርትራውያን ወጣቶች ኤርትራን ለቀው ተሰደዋል። በተለይ ደግሞ ኤርትራ ሁልጊዜም በጦርነት ውጥረት ውስጥ መሆኗ
ለኤርትራውያኑ ወጣቶች ስጋት ሆኖ እንደቀጠለ ነው። በዚያው መጠን የወጣቶች ሀገር ጥሎ የመውጣት ሂደቱ በእጅጉ ተስፋፍቶ እንደቀጠለም ይገኛል። አሁን ኢሳያስ ከኢትዮጵያ መንግስት ጋር ከባድ ወታደራዊ ፍጥጫ ውስጥ በገቡበት ሁኔታ ፈታኙ ተግዳሮታቸው በኤርትራ በቂ ወታደራዊ ኃይል ይኖራል የሚለው ነው። በርካታ ዓመታት ከፍተኛ ገንዘብ ፈሰውበት በብዙ ዙር ሳዋ በተባለው ወታደራዊ ማሰልጠኛ የሰለጠነው ኤርትራዊ ወጣት በባህርም በየብስም እያለ ሀገር ጥሎ ወጥቷል። በዚያው በኤርትራ ምድር ያለውን ቢሆን ኤርትራን ጥሎ ለመውጣት ያለው ፍላጎት ከፍተኛ መሆኑን ይነገራል። ከዚህ ባለፈም ኤርትራ ጦርነት የሚሸከም ኢኮኖሚ ያላት ሆኖ አይታየም። ኢሳያስ ባለፉት 3 አስርት ዓመታትና ከዚያ በላይ ለሆኑ ዓመታት ኤርትራን የመሩበት መንገድ አገሪቱን ክፉኛ አድቅቋታል። እናም በደቀቀ ኢኮኖሚ ውስጥና ወጣት አልባ በሆነ ሀገር ውስጥ ኢትዮጵያና ኤርትራ ዳግም ወደ ጦርነት ሲገቡ በእርግጥ ኢሳያስ እንዴት ሊወጡ ይችላሉ የሚለው ጉዳይ ለኤርትራ አመራሮች ከባዱ ፈተና ሆኖ ይታያል። አንድ ወሳኝ አማራጭ አድርጋ የያዘችው በቀይ ባህር ዙሪያ ያሉ ሀገራትን ማሰባሰብን ነው። የቀይ ባህር ዙሪያ ሀገራት የመንን፣ ግብፅን፣ ሱዳንንና ሌሎችም ሀገራትን ጭምር የሚያካትት ነው። የቀይ ባህር ካውንስል የሚባልም የተዳከመ ቀጠናዊ ተቋምም አለ። በዚህ ውስጥ ግብፅም ኤርትራም አሉ። ዋናው የዚህ ካውንስል ባለቤት ሳውዲ ነች። ከተወሰኑ ጊዜያት ወዲህ ኤርትራ የአካል እንዲጠናከር ፍላጎት ያላት መሆኑን ስትገልጽ ታይታለች። አባይ ጉዳይ ከኢትዮጵያ ጋር የታሪክ ሰጣ ገባ ውስጥ ያለችው ግብፅም በሌላ አቅጣጫ ከቀይ ባህር ተጋሪ ሀገራት ውጪ ማንም ሌላ አዲስ ሀገር ወደ ቀይ ባህር መውጣት የለበትም በማለት በፖለቲካ አሽሙር ኢትዮጵያን ሸንቆጥ እያደረገች ትገኛለች። ኤርትራና ግብፅ ሶማሊያን አክለው በቀጠናው ጠንከር ያለ ወታደራዊ ትብብርን ለመፍጠር ቢሞክሩ ሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የለውበትም በማለታቸው የአስመራና ካይሮ እቅድ አልተሳካም። ሶማሊያን ተክታ በዚሁ ጥምረት ውስጥ ሱዳን እንድትገባ ለማድረግ ቢሞከርም አገሪቱ በርስ በርስ ጦርነት ውስጥ እየታመሰች በመሆኑ ይህም ቢሆን ውጤት ሊያስገኝ አልቻለም። ያም ሆኖ አሁንም ቢሆን አስመራ ጥብቅ አጋር ፍለጋ ላይ ትገኛለች። አበቃን። ሰናይ ጊዜን ተመኘን።